ኡስታዝ አቡበከር አህመድ ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ሁሉ ሰላም ነው ወይ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። የኡስታዝ አቡበከር አህመድን ከጀማል ጋር የነበረውን ቆይታ አየሁት፣ ደጋግሜ የሰማሁት ቆንጆ ነው። ሌሎቻችሁም እንድትሰሙት እጋብዛችኋለሁ። ግን በአንድም በሌላ መንገድ በአካል ሰዎችን ማግኘት የማትችሉ እዚህ ማህበራዊ ሚዲያ ላይ ያላችሁ ሃይማኖተኞች ማንን እንደምትሰሙ የማንን ምክር እንደምታደምጡ ነገሮችን እንዴት ማየትና መመልከት እንዳለባችሁ እንደነዚህ አይነት የተረጋጉ የሃይማኖት መምህራን መስማት ጥቅም አለው። እኔ ለምሳሌ እንደዚህ ከሃይማኖት መምህሮች ውስጥ በጣም የማከብራቸው ሰዎች አሉ። ጉድለት የለባቸው ማለት ሳይሆን በጣም የማከብራቸው አሉ። ኡስታዝ አቡበከር አህመድ፣ ፓስተር ቸሬ፣ መጋቢ ሐዲስ ዓለማየሁ፣ አማራ ሀጎስ። ለምንድን ነው እንደነዚህ አይነት ጤነኛ መምህሮች የማትሰሙት? ለምሳሌ በፕሮቴስታንቱ ዓለም እዚህ ማህበራዊ ሚዲያ ላይ ያላችሁ በአካል ከሰዎች ጋር መገናኘት የማትችሉ ሰዎች ዩቲዩብ ላይ ለምን የፓስተር አማረን ትምህርት አትከታተሉ? ከሰዎች ጋር ያላችሁ ተግባቦት ጤነኛ ይሆናል። በመጽሐፍ ቅዱስ ያላችሁ ዕውቀት ይጨምራል። ጠማማ ሰውም አትሆኑ። መጋቢ ሐዲስ ዓለማየሁ እኔ እጅግ በጣም የምወዳቸውና የማከብራቸው ሰው ናቸው። በግልጽ የእግዚአብሔርንም የሰው ሐሳብም ለይተው የሚያወሩ ሰው ናቸው። በሚያምኑበት ነገር ቁርጠኛ ናቸው። ሰዎች ከሰዎች የትኛውም የኦርቶዶክስ ሃይማኖት ተከታይ ከሌላ ሰው ጋር በሰላም እንዲገባ እንዲወጣ አበክረው የሚያስተምሩ ሰው ናቸው። ፓስተር ቸሬ ተከባብረን በርስ በርስ ያለን ግንኙነት መልካም እንዲሆን ሐሳባችንን ደግሞ ስርዓት ባለው መልኩ እንድንገልጽ ክርስቶስ በእንደዚህ አይነት መንገድ አይገለጥም። እኔ የማምነው ነገር ሌሎቹን ሰዎች የሚወድ የሚያከብርነት ባህሪ ካላመጣልኝ ምን ይጠቅመኛል ብሎ ቀን ከሌሊት የሚተጋ የሞራል ሰው ነው። ኡስታዝ አቡበከር አህመድ ደግሞ እኔ እንዴት ብዬ ልንገራችሁ፣ ሰው እንዴት አይስትም? ለረጅም ዓመታት በእንደዚህ አይነት ኮሚትመንትና ጨዋነት እንዴት ሊቀጥል ይችላል? እኔ አሁን ከነበረው ቆይታ በጣም ልቤን የነካውና በጣም ደግሞ እንዳከብረው ያደረገኝ ነገር አንድ በጣም መሰረታዊ ነገር የተናገረዋል። ከፊት ወተን ለመናገር ለመጮህ አጀንዳ አተን አይደለም አለ። እንዲያውም ከዚህ በፊት በከፋ ሁኔታ ያሉ ብዙ እንድንነጋገርባቸው የሚያስችሉን እጃችን ላይ አጀንዳዎች አሉዋል፣ ተጨባጭ ሆኑ። ግን እነዛን አጀንዳዎች ለጊዜው አገር ይቀድማል፣ የእርስ በርስ ግንኙነታችን ይሻላል፣ እንታገስ፣ በመታገስ የሚመጣ ውጤት አለ ብለን የተውነዋል እንጂ አቅሙም ችሎታውም ልምዱም ጠፍቶ አይደለም አለ። ይሄ ምን ትሉታላችሁ? አሁን ይሄን በቃ ፈጣሪ አክብርልን በርታልን ከማለት ውጭ ምን ትላላችሁ? እና ሃይማኖቶች የሞራል ምንጭ፣ የሰላም ምንጭ፣ የመከባበር ምንጭ፣ አገርን ህዝብን የሚደግፉ እንጂ መሆን ያለባቸው የፈለግነውን ነገር እየመዘዝን እርስ በራሳችን እንድንጨራረስ መደረግ የለበትም። እንዴት የሃይማኖት መምህር ተብሎ ክፋት እንዴት ይዘራል? የሃይማኖት መምህር ተብሎ እንዴት ያዙ ይልቀቁኝ ይላል? ነገሮችን ሰከን ባለ መንገድና በትዕግስት አይቶ ሀገርንም ህዝብንም እንድንረጋጋበት የምንችል ዕውቀት ከሃይማኖት መምህር ካልወጣ ያዘው ልቀቀውማ በጣም እኮ ቀላል እኮ ነው። ስለዚህ የኡስታዝ አቡበከር አህመድን ከጀማል ጋር የነበረውን ቆይታ ግቡ፣ ስሙት፣ ይጠቅማል። እይታችን ሁላችንም እንደዛ ነው መሆን ያለብን። ኡስታዝ አቡበከርን ኢንተርቪው ለመስማት ወይም ብሮድካስቱን ለመስማት እስላም መሆን አይጠበቅባችሁም። የፓስተር ቸሬንም የመጋቢ ሐዲስንም
ያማረንም ምክሮች ለመስማት ግዴታ እንደነሱ ሃይማኖት መከተል አይጠበቅባቸውም። ለሰው ለጋራ ግንኙነታችን የሚጠቅሙትን ነገር ከየትኛውም የሃይማኖት መምህር ይምጣ ነገሮችን መስማትና አክሴፕት ማድረግ አለብን። እውነት ነው ማለት አለብን። ምክራቸውን ተቀበልን ማለት ሃይማኖታቸውን ተቀበልን ማለት አይደለም። እኔ ኡስታዝ አቡበከርን ፓስተር ቸሬንም መጋቢ ሐዲስንም የማምነው እምነት አራማጅ ሳይሆን እኮ ነው ሐሳባቸውን ስደግፍ የነበረው። አሁን ሙስሊም ሆንኩ መምህሬም ጭምር ነው ለኔ ኡስታዝ አቡበከር። ድሮ አድናቂው ነበርኩ፣ ምክሮቹን ሰማ ነበር። አሁን መምህሬም ጭምር ነው፣ አክብሮት የጨመረ ማለት ነው። ስለዚህ ሁሉንም የሱን ምክሮች ነው የምሰማው። በእኔ ሐሳብና አመለካከት ደግሞ ይሄ ነገር ጤነኛ አይደለም ብዬ የማስብ ከሆነ ደግሞ አብዛኛው ጎኑ ጤነኛ ስለሆነ እነዛን ደግሞ አላስተናግድም፣ አስቀራቸዋለሁ። መጋቢ ሐዲስንም ኦርቶዶክስ ስለሆንኩ አይደለም የምሰማቸው የነበረው። ሃይማኖት አልባም ሁኜ እንኳን እነዚህን ሰዎች ይደግፍ ነበር። ፓስተር አማረ መምህሬም ስለነበረ ነው፣ በቅርብም ስለማቀው ጎበዝ የእውቀት ጥግ ድረስ ነው ያለው። እኔ ፕሮቴስታንቶች እንደሱ አይነት መምህር ነው መስማት አለባቸው ብዬ ማምነው በግሌ። አሁን እንዲህና እንዲያ ብዬ እንትን ማለት አልችልም። አሁን ያለሁበት ሃይማኖት ሌላ ቦታ ስለሆነ ስለዛ ነገር ነው ፎከስ አድርጌ መናገርም መስተካከልም አለበት ብዬ የማወራው እንጂ ሰው ቤት ገብቻ አላቦካም። በአጠቃላይ ሐሳብ ነው እየተነጋገርን ያለን እና ኡስታዝ አቡበከር አህመድ በጣም ልብ የሚነካ ሁላችን ሊሰማን በሚችል መልኩ የሚገርም ቆይታ ነው ያደረገው። እኔ ብዙ ነገሮች ወስጄበታለሁኝ። ጠማሞችም ሰዎች የዚህን ኡስታዝ ምክር ሰምታችሁ ባህሪያችሁን አሻሽሉ፣ ሌሎቻችንም እንስተካከል። ነገሩ መጥቶ እንደ ጎርፍ ሁላችንም ጠራርጎ ከመውሰዱ በፊት እንደዚህ አይነት ጤነኛ የሆኑ መምህሮችን ምክር መስማት ተገቢ ነው ብዬ አምናለሁኝ። ስሙና እስቲ እናንተም የራሳችሁን አስተያየትና ሐሳብ አስቀምጡ። እኔ አንድ የሃይማኖት መምህር ሊኖረው የሚችለው ባህሪ የኡስታዝ አቡበከር አህመድን አይነት ነው ብዬ አምናለሁኝ እና ምክሮችን እንስማ፣ ለሌሎችም ደግሞ ያንን ምክር ለማስተላለፍ ጥረት እናድርግ። በዛ ምክር ላይም ደግሞ እኛም ለመኖር እንሞክር። እንደነዚህ አይነት በጋራ የሚያስፈልጉንን ደግሞ የሃይማኖት መምህሮች ለሁላችንም የሚጠቅሙ ለየትኛውም ሃይማኖት የሚጠቅሙ የሃይማኖት መምህሮችን ብናከብር ሁላችን በጋራ ተጠቃሚ ነን ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቀን።